ሰላም እንዴት ናችሁ? ውድ የብሬት ቴክ ቤተሰቦች፣ ዛሬ አንድ ስልክ ባትሪ የደረደረ የማይሞላ ስልክ መጥቷል። ስለዚህ እሱ እንዴት አድርገን ፊክስ እናደርጋለን አሳያችኋለሁ። እንደምታዩት እዚህ ጋር ቻርጅ ያደርጋል፣ ግን ስልኩ ባትሪው ግን አይሞላም። ያ ማለት ምንም አያደርግም ማለት ነው። ስንነቅለው ይዘጋል። ስለዚህ ይሄ የዚህ መፍትሄ ደግሞ የሚሆነው አብረን እናያለን። ይሄን ቻናል ሰብስክራይብ መገርሱ። አሁን ወደ ትምህርታችን። ስለዚህ እዚህ ጋር ምንጊዜም እናንተ እንደዚህ ቻርጅ ይደረጋል ማልሙላ ካለ መጀመሪያ ቻርጅ አድርጋችሁ ባትሪውን ታውጡና ቻርጅ አድርጋችሁ የሚደርሰውን ባትሪ ኮኔክተር ጋር ቮልቴጅ እንለካለን ማለት ነው። እዚህ ጋር 4.2 ካልደረሰው በትክክል ቻርጅ አያደርግልን ማለት ነው። ስለዚህ እዚህ ጋር ያለውን ቮልቴጅ ለመለካት አለብን። ዲሲ ጋር አድርገን መልቲሜተራችንን ቻርጁን እዚህ ጋር በመልቲሜተራችን መለካት አለብን ማለት ነው። ስለዚህ እዚህ ጋር እንደምታዩት 1.9 ይላል። 1.9 ማለት ባትሪያችን ደግሞ ቻርጅ መድረግ ያለበት 4.2 ነው። በ4 እዚህ ጋር 4.2 መሆን አለበት። ወይም ደግሞ አነስተኛ ከሆነ ደግሞ ያን በጣም ዝቅተኛ የሚባለው 3.9 ከሆነም ችግር የለውም። ግን ስታንዳርዱ 4.2 ነው። ስለዚህ ይሄ ቻርጅ አይሲው በትክክል እያወጣ አይደለም ማለት ነው። 5 ቮልት ገቢ ያገኛል ከቻርጅ ኮኔክተር። ቻርጅ አይሲ ደግሞ የመጣውን 5 ቮልት ወደ 4.2 አድርጎ ያወጣል ማለት ነው። ስለዚህ እዚህ ጋር ያየነው ግን 1.9 ነው። ስለዚህ ቻርጃችን ምልክት ያሳያል፣ የቻርጅ ምልክት ያሳያል፣ ግን አይሞላም። ለዛ ነው የደረደረም አይሞላም ማለት ነው። ስለዚህ ለዚህ መፍትሄ የሚሆነው በዚነር ዳዮድ ከቻርጅ ኮኔክተራችን 5 ቮልት ወስደን ባትሪ ኮኔክተር ፖዚቲቭ ጋር በዚነር ዳዮድ እናገናኛለን ማለት ነው። ባለፈው ስለ ዚነር ዳዮድ አሰራር በባለፈው ቪዲዮ ሰርቻላችሁ። ለዛ ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። ስለዚህ እኔ እዚህ ጋር ዚነር ዳዮድ ተጠቅሜ አገናኝቼዋለሁ። አሁን ስንት ቮልት እንደሚደርሰው እናያለን ማለት ነው። አብራችን ቆዩ። በትክክል መግጠም አለባችሁ። ያው እዚህ ጋር አሁን ባትሪ ኮኔክተር ጋር ቅድም 3 እዚህ ጋር 3.9 መጣ። ቅድም 1.9 ነበረ። ስለዚህ ይሄ ትክክል ቻርጅ ያደርጋል ማለት ነው። ስታንዳርዱ ግን 4.2 ነው። ስለዚህ መጥቶልኛል ማለት ነው። በዚህ መልክ ፊክስ ማድረግ ትችላላችሁ። አመሰግናለሁ። ባለፈው በሰራሁት ቪዲዮ ደግሞ ገብታችሁ ስለዚህ ነገር መጠቀም ማየት ትችላላችሁ። የዛሬው ትምህርት ይህን ይመስላል። ጨርሻለሁ። አመሰግናለሁ። መልካም ጊዜ። ቻው